ክፈችው። አታየውም እንዴ ሲያሳዝን? ምን አገባሽ አንቺ ስለሱ? ይኸውልሽ ትጣያለሽ። እኔ አገባኝ ከእሙ ጋር ለምን አንተ መንገዳችን ላይ ዞር አትልም እኮ? አሁን ለምንድን ነው እሺ እዚህ ይዘሽኝ የመጣሽው? ገነት እኔ እኮ ግራ እያጋባሽ ነው። ባለፈው ከነሳሚ ጋር አሁን ከእሙ ጋርማ ተጣላን እኮ። በቃ መጣላት አይደለም ያው ቤተሰቦች ያውቃሉ ሰሞኑን የተፈጠረው ማለት ነው። ስለዚህ እኔ ደግሞ ልጁን እንደ ማንኛውም ሰው የሆነ የተረዳሁት ነገር አለ እንጂ ሌላ ነገር አለ። ገነት አሁን እኮ እኛን ያገባን ነገር የለም። በቃ እነሱ የፈለጉትን ነገር ማድረግ ይችላሉ። እዛ ከፈለጉ መልቀቅ ይችላሉ። አሁን እኮ እኛ ምንም ያገባን ነገር የለም። ገነት በቃ ማስወጣት ካለባቸው ራሳቸው ያስወጡ። እሱ አሁን ላይ ሰሙን እዚህ ስንጨቃጨቅ ለምንድን ነው ይስማ? ለምንድን ነው ቢሰሙስ? ምን ያደረግን ነገር አለ? አይደለም አሁን አንቺ ባለፈው ልጁ አሳዝንም ስታየው ራሱ ያሳዝናል። እሱ ያደረገውት ነገር አሁን ሰው አሳብዶ በየተራ እንደ በወረፋ እኮ ነው የሚያሳብዳቸው እኮ። ወዶ ነው ወይ ሄዱ? ገነት ወዶ ነው እንዴ ሰው ክፋት የሚያስበው? አይደለም በቃ በፍቅር የተጎዳ ልጅ ነው አይደለ እንዴ? መጀመሪያ በፍቅር ተጎዳ። እነሱ ከቤት ማውጣት ነበረባቸው። ቤት ውስጥ ተቀመጠ ይሄ ልጅ ገና ሌላም ያደርጋል። እና ታዲያ አሳዝን እኮ ያልሽ አሁን እኮ እኔና አንቺ ምን ያገባናል? ያገባኛል። እኔ እንዴት ነው የሚያገባሽ? ሰው ልጅ እዚህ ጋር አይደለ እንዴ ያለ አንተ ፈቆን ነገር ነው። እኔ ለአንቺ መከራከርም እየከበደኝ ነው። አሁን ከእሷ ጋር ገብቼ ባለፈው እንዴት እንደተጨቃጨቅኩ አይተሽም? በቃ እኔ ምን ብዬ ነው ላንቺ የሚከራከረው? የሆነ ነገር ስላለኝ ነው። በቃ ውስጥ እንገባና የምታግዘኝ ነገር አለ። እኔ ሌላ ነገር እኔ ማግዝሽ ነገር የለም። ያልሽ ነገር አለ። ስማኝ እንዴ ልጅ አሳዝንህም እንደዚህ እኮ ያሳዝናል። ግን እኛ ምን አገባን ነው? ራሳቸው ይወስኑ። በቃ እኔ አገባኝ። ለምንድን ነው የሚያገባሽ? ያሳዝነኛል። ያሳዝነው እኮ ከእነሱ ጋር እንዳንጣላ። አሁን ከእሙ ጋር ነው የምንጣለው። ያጣላ ነገር የለም እንዴ እነሱ ከፈለጉ ይግደሉት፣ ይደብድቡት። አንቺ ምን ቸገረሽ? ስለዚህ አሁን እኔን ከእነሱ ጋር አታጣኝ። ግን አንቺ ምንድን ነው ያሰብሽው? አይደለም ምንም የሚያጣላ ነገር እኮ የለም። አይደለም ምንድን ነው ያሰብሽው? ለምን አንተ አንድ ነገር ወይ ልጁን አላስወጡትም አይደል እንዴ ከቤት? እኛ እኮ አይገባንም እኮ ነው የምልሽ። በቃ ለምንድን ነው የማያገባኝ? ምክንያቱም ናቸው በቃ እስራኤል ታዲያ እኔ በቃ ያሳዝነኛል። ሳይው አሳዘነኝ። በቃ እንደማንኛውም ሰው ሁኔታችሁ እንደዛ አይመስልም። ገነት በቃ አሳዘነኝ። አላውቅም እኔ እንግዲህ እኔ ግን አሳዘነኝ። ሁኔታችሁ እንደዛ አይመስልም። አሁን እነሱ ሌላ ነገር ነው እያሰቡ ያሉት። እኔ ከእነሱ ጋር ታጣይኛለሽ። ምንም አንጣላም። ምንድን ነው የሚያጣላ ነገር? እኔ ሳሚ ላይ ያለው እኛ ምን አገባን? እስቲ እኔ ነው ሳሚ ላይ ያልኩት። ለምን ያሳዝናል? ለምን ያሳዝናል? እኔ አላውቅም ብቻ አሳዘነኝ። ውስጥ እንግባና እንትን እንበል የምታግዘኝ። በእርግጥ እኮ ያሳዝናል እኮ ግን በቃ አንቺ እነሱ መሀል ገብተሽ ይሄን ሁላ ነገር ማድረግ የለብሽም እንዴ። ምንም መሀል ገብቼ ወይ እኔ አይደለሁ መድኃኒቱን ያረኩበት ምን አለ ለፍቻለሁ እኮ ከዚህም በፊት። ስለዚህ ይሄ ልጅ ደግሞ ሳይሆን ያሳዝናል። አሁን ምን ልታደርጊ ነው? በቃ ውስጥ ገባና የምታግዘኝ ነገር አለ እኮ። እሺ እኔ አያገባኝ። እኔ የቻልኩትን አደርጋለሁ በቃ። ባንቺ ምክንያት እንዳልጣላት እነዚህ ሰዎች ምንም የሚያጣሉ ነገር ሰውየውን አሳብደውት ምን ነው የምታሳዝነው? እስኪ ለምን አይደርስ? ሳሚ ነው አይደል? ሳሚ ነው አይከፍትልንም። እንሂድ። ይኸውልሽ እሱ ላይ ብቻውን ነው ያለው። ሳሚ ክፈተው፣ ቁልፉን ክፈትልኝ። እንደዚህ አድርጎት ይሄን ሰውዬ ምኑ ነው የሚያሳዝነው? ክፈትልኝ፣ ማርያም ክፈትልኝ። ልሄድ ነበር ወደ ውጭ። የት ነው የምትሄደው? ቁጭ በል። ወደ ውጭ ልሄድ ነበር። አይቻልም። ቁጭ በል። ክፈትልኝ። እዚህ ሁሉም የሉም እንዴ? ክፈትልኝ። እኔ ወጣ ነበር ያሰብኩት። አሁን እንዴት ነው የሚያሳዝንሽ? እስቲ ይሄን ሰውዬ እንደዚህ ወጣ ነበር ያሰብኩት። ሳሚን እንደዚህ አድርጎት ያሳዝንሻል? እሱ በመጫው አለብህ። ተነጋግረን መጣናል እንዴ? ውጭ ወጣ ነበር እኮ። ምንድን ነው የፈለግሽው? እሺ በቃ እኔ የፈለኩት ነገር አለ። ሳን ማንም የለም እንዴ? እስቲ ያዡ ገነት አሊዝም ውጭ ወጣ ነበር። ያው ጥላው ትወጣለች። እሷ አሁን ቢገለውስ እሱ ውስጥ ካለ ለምን ይገለዋል እንዴ? ያማል እንዴ አንተ? ሳሚ የሉም እንዴ? ምን አውቀው ነው እሱን የምጠይቀው? ሳም እናም የሉም። ጥላው ሄዳለች እሷ ማለት ነው። በቃ እና ምትል ምንድነው አንተ? ምን አከበርከው አንተ እንደዚህ? ያ የተረገመ ቢገለውስ? ያ እኮ ሰይጣን እኮ ነው። አንቺ አታውቂውም። ይገለዋል። ገነት ያርጉም የተረገመ ሰው ነው። ይሄ ምንድነው? ይሄ እንዴት ጥላው ትወጣለች? በእግዚአብሔር እሷ ራሱ ና የለም አንተ ምን አዘው ክባችልኝ። ና የት ነው ያለው? ክባችልኝ እኮ
ገነት ነው ያዥው። ይሄን አየው ተው ና ቆይ ላውጣው ላስወጣው ቆይ አንጀቱን ይዤ ላስወጣው። ተው ሳሚ ተው። አንተ እኮ ነህ ምን አዞረህ አይደለም እንዴት ብቻውን ሲጀመር እንዴ ይገለዋል። እንደዚህ አሳብዶት ሊያተርፋ እምቢ አሉኝ እነሱ ምን ገደረው ትላለህ ሶፊ ባሩን ቆን ለፈለቀ እንዳይወጣ አይቷል ያኛው ማንን ምንድነው ሲያይ ውስጥ ላይ የት ሄዳ ነው ጥላ እንዴት ጥላው ሄደች ሲጀመር ማነች እሷ ሱቆታ ይሆናል እሷ ማነች ማንም ያዘው ቆይ ሳሚ እዚህ አትግባ ከዚህ ሰውዬ ጋር የሆነ ነገር ይሆናሉ ነው ያዥ በእግዚአብሔር ገነት ና ተመልሰው ይኸው ሞቷል ተመልሰው አንተ እኮ ና እስኪ ነው ሳሚ ወዴት ነው የሚሄደው ወዴት አስራውታል ደግሞ እሱ ማን ነው አንተ ምን አስኬደህ ወደዛ እነሱ ሳይመጡ ቶሎ ልፍ አንተ ወይ ሆኖ እንዴ ማን ነው ዘርበላል ነይ ገነት ማን ነው የምታቸው ዝም በል ልጅ አታየውም እንዴ ሲያሳዝን ምን አገባሽ አንቺ ስለሱ እኔ ይኸውልሽ አይኔ እያየሁ አትፈሽም እሱ ይገለዋል ከፈታሽ እነሱ ሳይመጡ ዞር በል ይዘው ሂድ አንተ እሱ ገነት በእግዚአብሔር ቆይ ለዚህ ነው እንደ አንቺ ይዘሽኝ የመጣሽ አስሮ ነው እና እሱን ይዘው አይ አንቺ እንዴት ነው የምትፈጪው እነሱ ይዘው ውጣ ሳሚን አልኩህ እኮ እንዴ ይሄኛው ነው ይዘው ውጣ አንተ እሱን ይዘው ውጣ ሰማኝ ይገል ወይኔ ኧረ ማንም የለም በእግዚአብሔር ገነት ለምንድን ነው የምትፈጪው አንቺ ሰማይ ቢላወስ ዞር በል ያልሽ ከፈታሽ ሁላችንም ነው የሚጨርሰን ሁላችንም ነው የሚጨርሰን ያልሽ አቅሙናችሁም አቅሙን ምድር ሲላወስ ገነት ሲላወስ ላግዛችሁ ይዘሃል በዛ በኩል ያዘውና ኧረ በእናትሽ ገነት ዞር በል ታፋጅናለሽ ኧረ በእግዚአብሔር ዞር በል ሳይመታህ አለ አንተ አርፈህ ቁጭ በል እዛው ቁጭ በል ሰማይ ገነት ይሄን ሰውዬ አትፍቺው አንተ አርፈህ ቁጭ በል አርፈህ ቁጭ በል የት አባ ነው የምትወጣው ቁጭ በል አንተ ዞር በል አንተ ዞር በል ሁላችሁም ውጡ እስቲ ዞር በል አንተ ምን ሆነህ ነው ዞር በል ቁጭ በል አርፈህ ሁላችሁም ገነት ይኸውልሽ ትጣያለሽ እኔ ያገባኝ ከእሙ ጋር ለምን አንተ መንገዳችን ላይ ዞር አትልም ለምንድን ነው ዞር የምለው ምድር እናትህ ናት የምትለው ነገር ስማ እናት ሰማይ ሲላወስ ውጡላችሁ በቃ ውጡ ምን እየሰራችሁ ነው? ምን እየሰራችሁ ነው? እያወራሁ ነው። አንተ ስማ፣ ምን እየሰራችሁ ነው? እዚህ በሩን ስማን ከፍቶላችሁ ነው የገባችሁ። አይ አንተ ስራ ነው። በአንተ ባለች ሰዓት ሰማይ ምንድን ነው ሄዱ ፈቱት ፈታሁት ሄዱ አንተ ለምን ተቆልፋለህ? አንተ ግባ ግባ ቀጥ ብለህ ጭራሽ ሰው እንደሌላ አይታችሁ ፈታሁት ሄዱ በረከታችሁ ገባችሁ። እስቲ ሉል ደግሞ አታቀሳስር በእግዚአብሔር ቁልፉን በምን ሰበራችሁት? ከፍተን ነው አንተ እሱ ነው የከፈተልን እሱ መክፈት ይችላል እራሱ ነው የከፈተልን እሱ ፈታሁት ሄዱ ስንመጣ ውስጥ ቆሞ ራሱ እኔ በሌለበት እንዴት እናት ይዘህ መጣህ? እስቲ ቆይ ተረጋጉ። እሷ ናት ይኸውልሽ ይዛ በቃ እሷ አዝናለት ነው በእግዚአብሔር ተረጋጊ። ይኸውልሽ እሷ አዝናለት ይዛው ልትወጣ ነበረ። አታሽቃብጥ አይደል? ለምን ይሄንን አደረግሽ? አንቺ ምን አስነክቶሽ ነው? ቆይ በእግዚአብሔር ምን ሆነሽ ነው አንቺ? እሷ ናት ይዛ ልትሄድ የነበረው። መልሰህ ሰረው ና ግባና ይኸውልህ እንደነበርከው ቁጭ በል። ይኸውልሽ እሷ ናት ይዛ ልትወጣ የነበረው። አንቺ ምን ሆነሽ ነው እንደዚህ የምትሆኚው? የት ነው ሄደው? ሳሚ
አንቺ ደግሞ እንዴት ጥለሽ ትወጫለሽ? ቆይ እሱን ብቻውን ለምን ነው ጥለሽ? ሉል ቆይ ሲጀመር ማሰር የለባችሁም። በቃ ተረጋጋ። ዛሬ አሰራችሁኝ አይበቃችሁም እንዴ? ዝም አልኩ። በቃ አንተ እረፍ። እኔ ጥያቄ ከእናትና ነው። የፈለኩት አሳዘነኝ። ምንድን ነው የምጠይቀው? እሱ ነው የሚያሳዝንሽ? ተው፣ ይቆርጣል። አምጠው ጨብጥ አለበት። ይሄ የእሱ ስልክ ነው። ኧረ ተውኝ፣ ኧረ ተው። እኔ አንቺ በዚህ አልጠብቅሽ። በቃ የባሰ አታጣላቸው። በእግዚአብሔር ተውኝ። ይሄንን ቦርሳ ያው ዝም ብለው በቃ ውስጡን ያለው ዞር በል ልዩጣበት ልጁ ምንድን ነው እዚህ ተደረገ? ዞር በል አለች። አንተ ለምን አይወጣም? እቺ ማነች? እንደ አንቺ ምን አሳዝኖች ነው? ቆይ ገነት በቃ አሳዘነኝ። እንዴ ምንድን ነው ያሳዘነሽ? አሳዘነኛ እኮ ምኑ አንተ ለምን እናት ዝም በል አንተ እርኩስ ዝም በል አፍህን ዝጋ አንተ። ይሄ ምንድን ነው? አንተ እንድታወራ አልተፈቀደልህም። ሉል እኔ ሉል ለምን ጥላችሁ ተወጣችሁ? ሳሚ ነው ጥያቄ ስራ እኮ ብለን እኮ እንደሚወጣው ለማዳን እኮ ነው። ይኸው እኮ ያኛው አሁን ይኸውልሽ ለማዳን እሱን ስትሄጂ ራሱን እዚሁን ነገር ቢያደርግስ? ቆይ ራሱን ቢያጠፋ ሲሄድሽ አሞታል እኮ። እናትህን ጉዳይ ጨረሰ። እኔ ባሌ እንዲህ አድርጌ እንደው አንቺ ራሱ ለምን ብቻውን ጥለሽ ትወጫለሽ ነው? ምክንያት አለኝ። ምክንያት እንዴ? እሱ እዚህ መጀመሪያ እሱን ማስቀደም አይሻልም እንዴ? አካኪም ቤት ነው ለራሱ ጉዳይ እኮ ነው ያልኩት። አሁን ጥያቄ እናትህን ለምንድን ነው ቤቴ ድረስ መጥታ እኔ ላይ መልሽላት። በቃ የመጣሽው ልወስደው ማለት ነው። ምንድን ነው አንቺ ያለሽ ችግር? አረ በእግዚአብሔር አታጣኝ። እኔ ከሰው ጋር ለምን ትጣላለህ እኮ? ለምንድን ነው እሱ ማስለሽ? ዝም በል አንተ። በእናትህ ወደዛው ሰደው በለው፣ ከቻልክ በለው፣ በደንብ ዞር በል አንተ ራስህ እንዴ። አንተ ያኛው እኮ ነው። ስርዓት ያዥ ግን ስርዓት ያዥ። እኔ አከብርሻለሁ፣ እወድሻለሁ። እንደዚህ አይነት ነገር ግን ተይ፣ በጭራሽ እንዳትጠነቀቅልኝ። ምክንያቱም አንቺ እያደረግሽ ያለሽው ምንም አላደረኩም እንዴ። ሰው ልጅ እዚህ ልገሉ ነው። አያገባሽም፣ አያገባሽም። በማያገባሽ ቆይ ላሳልፈው። ቆይ ምን ሊያወሩ ነው? ምንድን ነው እኮ ምን ፈልገሽ ነው? ፈልጌው ነው። ምን ማለት ነው ፈልጌው? ሳሚ ቆይ ቤት ይዘሽው ሄደሽ ምን ልትሆኚ ነው? ቆይ በቃ ቤት ወስደውና ፈቀረ ምን መስቀል የለም የለቁት ወይስ ምንድን ነው ያስፈረደ? በቃ እኔ ቤት ወስደውና ማለት ነው። ቤት ይቀመጥና እንከባከባለሁ። ይሄ ውስጥ እንዴት እንደሆነ ሰማክ ጅሎ እንከባከበዋለሁ እንጂ እሱ ከፈለገ ምንድን ነው የምትንከባከቢው? ገና አንተ ከፈለክ መውጣት ትችላለህ። ሉሊ የሰማህ ጉዷን የሰማህ በቃ ምንም ጉድ የለውም። ጭራሽ እኔን ውጣ። አዎ እዚህ መቀመጥ ትችላለህ ከነሱ ጋር። አንተ ምን አባሽ አንክታት ነው? አከብርሻለሁ። እባክሽ እባክሽ ቆይ አንቺ ከዚህ በፊት ታውቂያለሽ? ታዲያ ምን እንደጠቆረብሽ? እንዴት ነው የጠቆረብሽ? በቃ ቆይ ይሄ ምንድን ነው መሀል እየገባ እንትን የምለው መሀል እየገባ እኔ ምን ላድርግ? እኔ ምን አውቃለሁ ምን እንደሆነ? ኧረ ገነት በእግዚአብሔር አታዋርጂም። በእግዚአብሔር እናትህን ስማት ቢያንስ እሰይ ተረዳ። አዎ የምትልህ ስማ እኮ ለምንድን ነው የምታዋርጂኝ? አንቺ በሰው ፊት ምንድን ነው ምኑ ነው የሚያሳዝንሽ? አንቺ እንዴ ሰው እኮ ነው። እናትህን ምን አባ ነው እናትን አስምትለኝ? ምን ማለት ነው አትምታ? አንቺ የት ታውቂያለሽ? እሱ ምን ማለት ነው? ውጣ አለችኝ እኮ አሁን ራሱ እኮ ውጣ እያለችኝ እኔ እኮ ምን አስነካ? ዞሮ ዞሮ ይኸውልሽ ፈጣሪ የምትፈራ ከሆነ እናትህን አስወጣለሁ። በቃ አይደለም ምንድን ነው ያስነካት? ፈጣሪን የምትፈራ ከሆነ ምን አባን ያስነካት? እናቴ ነው ምንድን ነው ያስነካት? እስቲ ና ተናገር። ና ምንድን ነው ያላችሁ? ቆይ እኔ እሱን ይዤ ነው የምወጣው። አልወጣም። ምን ያደርግልሻል እሱ? ምንም ያደርግልኝ። አንተ ምን አገባህ?
እሺ እሰሩት ሉል ለምን እሷን ይዣት ወጣ ለምንድን ነው የምታሰበው አንተ እንዴ ለምንድን ነው የምታሰበው አንተ ዝም ብለህ አርፈህ ቁጭ በል ገነት ነው እንጂ አታዋርጂኝ በእግዚአብሔር በሰው ተውኝ በቃ ነው ሳሚ ሰራው ይሆናል የሚጮውን ሁሌ መራብ ሰልችቶኛል ተውኝ አስወጣኝ ገኒ ኧረ ገኒ ተሽኛት አስወጣልኝ እናትህ ኧረ ተውኝ አይደለም ተውኝ በቃ ተውኝ ገኒ አንተ ምን ሆነህ እናትህን አንዴ እንኳን ሰማት እስኪ ኧረ ወይኔ ኧረ ወይኔ ለምንድን ነው አትተውኝ በቃ ተውኝ በቃ ተውኝ ኧረ ወይኔ ምንድን ታደርግ ነው የምትሉኝ እሺ ተውኝ በቃ ተውኝ ልሂድበት ኧረ ተውኝ ኧረ ወይኔ የልቤ የውስጤ ያለፈው ቁስሌ ያስረሳችኝ ቆንጆ የፍቅር መምህሬ አብራኝ እንድትኖር እንደ ቃል ዘንታ ካያችው ንገሩኝ ሰላሜን ለአንድ አፍታ ያለ እሷ ለመኖር እንዴት እችላለሁ ዳግም ከተሰበርኩ አልችልም ሞታለሁ ፍቅሬን ያያችው